convey my best regards and the best regards of the people of Israel to the independent people of Somaliland. የሶማሊላንድ ዕውቅና ማግኘት ቀድሞ ያስቆጣው የሶማሊያን መንግስት ነው። ፕሬዝዳንት ሐሰን ሼክና የሞቃዲሾ ፖለቲከኞች ክልላዊ ግዛታችን እንድትገነጠል አንፈቅድም እያሉ እየጮሁና እያስጮሁ ናቸው። ከሞቃዲሾ መንግስት ጎረቤት ላይ ያሉት የኦህዴድ ብልጽግናዎች ግን ተገንጠሉልን እያሉ ክልላዊ ግዛቶችን እየተማጸኑ 5-6 ዓመት አለፋቸው። አዳነች አቤቤ ለምን አይሄዱልንም በቃ ተገንጠሉልን እንጂ ብለው ካወጁ ባለፈው ጥቅምት 4 ዓመት ደፈኑ። አብይ አህመድ ትግራይም እንደ ኤርትራ እንዲገነጠል ፍላጎታቸው መሆኑን ገልጸው ለዶሮዋ ስንል በሬውን አናርድም በማለት የትግራይ በኢትዮጵያ ውስጥ መቀጠል ከዶሮ የበለጠ ሚና እንደሌለው ገልጸዋል። ብርሃኑ ጁላ የተሰኙት ኤታማዦር ሹም ታንክና መድፍ አስረክቡንና ተገንጠሉ ካሉ መንፈቅ አለፋቸው። እንዲህ ያለ አገር ገንጣይና ከፋፋይ ጸረ ኢትዮጵያ ስብስብ ወደ ስልጣን ከመጣ በኋላ በአገር ውስጥ የሚያደርገው የመገነጣጠልና የመነጣጠል ዘመቻ አልበቃ ብሎት ሶማሊላንድን ሄዶ እንድትገነጠል ዕውቅና ሊሰጥ ሞክሮ ነበር። ሞቃዲሾ ላይ ያለው መንግስት ግን ክልላዊ ግዛቴን ሶማሊላንድን ብልጽግና ሳያስገነጥላትም ብሎ ዓለም አቀፍ ዘመቻ ማስከፍቶ አሸንፎት አዲስ አበባ ላይ የፈረመውን ውል አንካራ ላይ አስቀድዶት ገብቷል። ይሄ የሆነው አምና በዚህ ሰሞን ነበር። በአገር ውስጥ እንደ ትግራይ ያሉ ክልሎች ቢገፉ አልገነጠል ያሏቸው የኦህዴድ ብልጽግናዎች ሶማሊላንድ ገብተው ግዛት እንድትገነጠል የሚያደርግ የመግባቢያ ውል ከፈረሙ ከአንድ ዓመት በኋላ ቱርክ ወስዶ ያስቀደዳቸው የሐሰን ሼክ መንግስት የእስራኤልን ነገር ማሳካት የሚችል አይመስልም። ጠቅላይ ሚኒስትር ኔታንያሁ እንደ ጠቅላይ ሚኒስትር አብይ አህመድ ውል የለሽ ውል የሚፈርሙ አይደሉምና ደግሞም በብዙ የጂኦፖለቲካና የፖለቲካ ነቢዮች እንጂ እንደ ኢትዮጵያው ጠቅላይ ሚኒስትር በወንጌላውያን ሐሰተኛ ነቢያት እንደ ዳንኤል ክብረትም ባሉ የተረት አባቶች የተከበቡ አይደሉምና ያለ ምክንያት ለሶማሊላንድ አገርነት ዕውቅና አልሰጡም። እናም ሐሰን ሼክ ኔታንያሁን እንደ አብይ አህመድ ማንበርከክና የፈረሙትን ወረቀት ማስቀደድ የሚችሉ አይመስሉም። እንዳም ሆኖ መንገታገታቸው አልቀረም። አምናና ታቻምና አብይ አህመድን ለማስወገዝ የተጠቀሙባቸውን ቻናሎች አገራትና አካላት በሞላ እስራኤልን ለማስወገዝ አስተባብረዋል። በውስጡ ቁስል ያለበት ሁሉ ነግበኔ ብሎም ተቆጥቷል። ተገንጠሉና ሂዱልኝ እያሉ የአገራቸውን ክልሎች የሚገፉት ብልጽግናዎች ግን ድምፃቸው ጠፍቷል። ከአደባባይ የተሰለበው ድምፃቸው በጓሮ በር መሰማቱ አልቀረም። የተሰማውን እናሰማችኋለን። ከ2 ዓመት በፊት አገር እንድትሆን አድርጋታለሁ፣ በዚያውም ከኢትዮጵያ አየር መንገድ ላይ ሼር ሰጥቼ አገር ነሽላታለሁ ሲሉ የነበሩት የብልጽግና ሰዎች እውነት ዕውቀትና መርህ አይመራቸውምና ዘንድሮ ሌላ ግንባር ላይ ናቸው። በእርግጥ የሶማሊያና የሶማሌላንድ ልዩነት የማይገባው ህንድ ውቅያኖስና ቀይ ባህርም ያላቸው ርቀትና ልዩነት የማይረዳው የብልጽግና ምዕመን ምን እየተባለ እንደሆነ ይገባዋልን ብሎ መጠየቅ መቀለድ አይደለም። የእስራኤሉ ጠቅላይ ሚኒስትር ለሶማሊላንድ የመገንጠል ዕውቅና ሲሰጡ እንደ ኢትዮጵያው ጠቅላይ ሚኒስትር የአገራቸውን ክልላዊ መስተዳድሮች እንዲገነጠሉ እየገፉ አልነበረም። ይልቁንም ለአገራቸው ብሔራዊ አንድነት የሚጠቅም ውሳኔ ወስኛለሁ ባይ ናቸው። እንዴት የሚለው መሰረታዊ ጥያቄ ነው። ከዚህ ቀጥሎ ሌሎችንም እናንሳ። ለመሆኑ ግን እስራኤል ይህንን ወሳኝ ውሳኔ በመወሰን ዓለም ሁሉ እንዲንጫጫባት፣ ጎረቤቶቿ ሁሉ እንዲያወግዟት፣ መላ አፍሪካውያን እንዲቆጡባት ለምን ፈለገች? ከዚህ የምታተርፈው ነገርስ ምንድን ነው? እስራኤል የብሔራዊ ደህንነት የስጋት ነው የምትለው እስላማዊ አክራሪነትና ሽብርተኝነት ለሞቃዲሾ መንግስትም ዕዳ ነው። ታዲያ ስለምን እስራኤል የአልሸባብን ሽብርተኝነት ከሚዋጋው የሞቃዲሾ መንግስት ጋር ከመተባበር ይልቅ ለተገንጣይ የሶማሊያ ግዛት ዕውቅና መስጠትን ወደደች? ለመሆኑ ግን ሶማሊያ ራሷ እስራኤል ለምትባል አገር ዕውቅና እንዳልሰጠቻት እስካሁን ምን ያህል ይታወቃል? ይችን አረፍተ ነገር እንደገና እንድገማት። እስራኤል በሶማሊያ እስካሁን ድረስ ዕውቅና አልተሰጣትም። ምክንያቱ ምንድን ነው? በነገራችን ላይ እስራኤል ለሶማሊላንድ ዕውቅና ስትሰጥም ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር ኔታንያሁም ለሶማሊላንድ ዕውቅና የሰጡ የመጀመሪያው እስራኤላዊ ጠቅላይ ሚኒስትር አይደሉም። ከዚህ ቀደምም ሶማሊላንድ ከእስራኤልና ከእስራኤላዊ ጠቅላይ ሚኒስትር በተመሳሳይ አገር ነሽና አውቅሻለሁ ተብላ ነበር። አንድ አገር ለአንድ ግዛት 2 ጊዜ ዕውቅና ይሰጣልን የሚለውን ጥያቄ እያሰላሰልን እዚህ ጋር የአብይ አህመድ የክፉ ቀን መሸሸጊያ የተባበሩት አረብ ኤምሬቶች ሚናዋ ምንድን ነው ብለን እናስከትል። የነገሩን ክርም ከዚህ አካባቢ ልናገኘው እንችላለን። ጥያቄዎቹንም ለማብራራት ደግሞም ይህንን የጋላ አጀንዳ በጥቂቱ ለመዳሰስ ደቂቃዎችን እንጨምር። አብራችሁን ቆዩ። A video call ends Somaliland's decades-long isolation.
Israel becoming the first country to recognize the breakaway region of Somalia. But that's angered Mogadishu as well as African and Arab states. ይህ የአፍሪካ ቀንድን ብቻ ሳይሆን የምስራቅ አፍሪካንም ብቻ ሳይሆን የመላ አፍሪካንም ብቻ ሳይሆን የዓለምን ርዕደ ፖለቲካ ሬክተር ስኬሉን ከፍ ያደረገ ክስተት ነው። በአንዲት ሶማሊላንድ ምክንያት በአንዲት እስራኤል ሰበብ የዓለም የዲፕሎማሲ መድረክ በትንኮሳና በውግዘት ቃላት ተነቃንቋል። ባለግራጁ የእስራኤል ጠቅላይ ሚኒስትር የጋብቻ ቃል ኪዳን ቀለበታቸው እየታየ የሚፈርሙበት ታሪካዊ ገጽ ድምቅ ብሎ እየተነበበ ከሶማሊላንድ ፕሬዚዳንት ጋር በቪዲዮ እየተያዩ በቀጥታ ስርጭት በቴሌቪዥን እየታዩ ያችን የአፍሪካ ቀንድን ቀንድ ያስባለችውን ግዛት አገር ነሽ ብለዋታል። እኔም በሐርጌሳ ኤምባሲ ከፍታለሁ፣ አንተም በቴል አቪቭ ይህንኑ ታደርጋለህ ብለውም ለሶማሊላንዱ ፕሬዝዳንት አብዱላሂ ኢሮ ነግረዋቸዋል። ለይፋዊ ጉብኝት ወደ እስራኤል ትመጣ ዘንድ እጋብዝሃለሁ ሲሉም ጥሪ አቅርበውላቸዋል። ይህ ጠላተ ብዙ ለሆነችው እስራኤል ተጨማሪ ጠላትን የሚያበዛ ውሳኔ ነው ወይስ አዳዲስ ወዳጆችን የሚያዋልድ? ለአንዲት ክልላዊት ግዛት ዕውቅና መስጠት ለዚያውም በርካታ ውግዘትንና ጣጣን የምታስከትል ከ30 ዓመታት በላይ አገር አድርጉኝ ስትል ኖራ ሰሚ ያጣችን ምድር አገር ነሽ ማለት ከትርፉ ኪሳራው አያመዝንም ወይ የሚለውን ጉዳይ መታየት ያለበት ከነባሩ የቴል አቪቭ የውጭ ጉዳይ ፖሊሲ አንጻር ነው የሚሉት ለሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የሚጽፉት ካሜሩን ሃንድሰን ናቸው። የእስራኤል የውጭ ግንኙነትና የደህንነት ፖሊሲ የሚመራው ኢራንን ማዕከል አድርጎ ነው። እናም በኢራን የሚደገፉት የሁቲ ታጣቂዎች እስራኤል በጋዛ ዘመቻ ከከፈተች ወዲህ ከየመን እየተነሱ በቀይ ባህርና ህንድ ውቅያኖስ ላይ የሚያልፉ የአይሁዳውያንን መርከቦች ሲያጠቁና ሲያግቱ ቆይተዋል። በመሆኑም እነዚህን ኃይሎች ለመፋለም የእስራኤል ጦር ሰፈር ይፈልጋል። ለዚህም ሶማሊላንድ ተመራጭ ሆናለች ባይናቸው ተመራማሪው። ነገሩን ከባህር ላይ ውንብድና አሊያም ከመርከቦች እገታ እንዲሁም ጥቃት ባሻገር አድርገው ሲያቀርቡት ደግሞ ሐውቲዎች የሚንቀሳቀሱበት የቀይ ባህር ወደ ምስራቃዊ የሜዲትራኒያን ዳርቻ የጦር መሳሪያና ታጣቂዎች እንዲጓጓዙ መስመር ከፍቷል የሚል እምነት ያላት እስራኤል በዚህ ባህር አካባቢ ወታደራዊና የስለላ ኃይሎቿ እንዲሰማሩ ማድረግ ማለት ራሷን ከጥቃት ለመከላከል ትክክለኛ እርምጃ ነው ብላ ስልታለች ሲሉ ያብራሩታል። ስለ ጉዳዩ የጻፉ ዓለም አቀፍ ተንታኞች ሁሉ እስራኤልን ከዚህ ውሳኔ ላይ ያደረሳት ከየመን ዘመቻ ከጸረ ሐውቲ ኦፕሬሽን ጋር የተገናኘው አጀንዳዋ ነው በሚለው ላይ ይስማማሉ። ታዲያ ይህንን ጉዳይ ለምን ከሞቃዲሾ መንግስት ጋር ተባብራ አላደረገችውም? ለምን ከሶማሌላንድ ጋር መወዳጀትና ዕውቅና መስጠትን ያህል ነገር አስፈለጋት የሚል ጥያቄ መመለስ አለበት። ታቻምና አብይ አህመድ ሶማሌላንድን አስገንጥለው ዕውቅና ሊሰጡ ሲሉ ዓለም ተረባርቦ ብቻ ሳይሆን አውግዞ ያስጣላቸው ከሐርጌሳ ጋር ሳይሆን ከሞቃዲሾ ጋር ስራ ብሎ አማራጭ አቅርቦ ነበር። አብይም እሺ ይቅር በሉኝ ብለው ከሶማሌላንድ ጋር ያሰሩትን ውል ቀደው ከሶማሊያ ጋር ለመስራት ሞቃዲሾ ድረስ እስከ መጓዝ ደርሰዋል። እናም ጥያቄው ለምን የእስራኤሉ ጠቅላይ ሚኒስትር ተመሳሳዩን ነገር አላደረጉም የሚለው ነው። አጭሩ ምላሽ እስራኤል ከሶማሌላንድ ይልቅ ሶማሊያን ልምረጥ ብትል ሶማሊያ ለእስራኤል ዕውቅና ያልሰጠች ስለሆነች አብረው መስራት የሚያስችል ፕላትፎርም የላቸውም የሚል ነው። የ77 ዓመቷ እስራኤል በ65 ዓመቷ ሶማሊያ የአገርነት ዕውቅና አልተሰጣትም። እስራኤል ግን ሶማሊያ በ1960ዎቹ ከቅኝ ግዛት ስትላቀቅ ዕውቅና ሰጥታታለች። ሶማሊያ አሻፈረኝ ብላ የፍልስጤም ሙስሊሞችን መሬት የነጠቀች ሰፋሪ ናት ብላ የአፓርታይድ ስርዓትን በጋዛና ዌስት ባንክ ህዝብ ላይ ያነበረች ወራሪ ነችም ብላ ለእስራኤል እስከዛሬ ድረስ ዕውቅና አልሰጠቻትም። የአሁኑ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በመጀመሪያው ዙር የመሪነት ዘመናቸው ከ9 ዓመት በፊት መሆኑ ነው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በኬንያ ናይሮቢ በ2016 አግኝተዋቸው አነጋግረዋቸው ነበር። ያ መገናኘት በሁለቱ ሀገራት መካከል የመጨረሻውም የመጀመሪያውም የመሪዎች ግንኙነት ሆኖ አብቅቷል። ሆኖም የሞቃዲሾን ፕሬዝዳንት በብዙ አስወግዟቸዋል። ከአንድ ዓመት በኋላ ሙሐመድ አብዱላሂ ፎርማጆ የተሰኙት ፕሬዝዳንት በሶማሊያ ወደ ስልጣን ከመጡ በኋላ በዚያው በናይሮቢ የአፍሪካ መሪዎች ጉባኤ ይካሄድ ነበር። በዚያ ወቅት ለጉብኝት ናይሮቢ የነበሩት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ፎርማጆን ላነጋግረው ብለው ቢጠይቁም የሶማሊያው ፕሬዝዳንት ፈቃደኛ ሳይሆኑ ቀርተዋል። ያ የፎርማጆ ድርጊትም ከፍልስጤም ፖለቲከኞችና ከሐማስ አድናቆትን ውዳሴንም አስገኝቶላቸዋል። የሶማሊያ መንግስት ከእስራኤል ጋር ዲፕሎማሲያዊ ግንኙነት ማድረግ የለበትም የሚለውን ግን የሞቃዲሾ ፖለቲከኞች ሲያቀነቅኑት የኖሩት አጀንዳ ሆኗል። ሰሞነኛው ክስተት ከተሰማ በኋላ የሶማሊያው ፕሬዝዳንት ሐሰን
በኒውዮርክ በነበረው የዘንድሮ የተባበሩት መንግስታት ስብሰባ ላይ ለእስራኤል ዕውቅና እንድሰጥ በአይሁድ ሎቢስቶች ተጠይቄ እምቢ ብያለሁ ማለታቸው ተሰምቷል። እናም በየመን ሐውቲን ለመውጋት ከሶማሌላንድ ይልቅ ሶማሊያን መርጠውና ተጠግተው እንዳይሰሩ መቋዲሾና ቴልአቪቭ ግንኙነት የላቸውም። መቋዲሾ ቴልአቪቭን አታውቃትም። በሐሰን ሼክ መሐመድ አተያይ ጠቅላይ ሚኒስትር ኔታንያሁ ወራሪ በሰው አገርም ላይ የሰፈሩ ብቻ ሳይሆኑ አገር አልባም ሰው ናቸው። እናም ለእስራኤል ዕውቅና አልሰጥም ካለችው ሶማሊያ ይልቅ የአረብ አገራት ሁሉ ለእስራኤል አገራት ዕውቅና እንዲሰጡ የሚያደርገውን የአሜሪካውን ፕሬዚዳንት የዶናልድ ትራምፕን የአብርሃም አኮርድ በሙሉ ልባ የደገፈችውን ሶማሌላንድን መርጠዋል ጠቅላይ ሚኒስትር ኔታንያሁ። This is a wonderful day. It's a historic day. And of course, I'll communicate to President Trump your willingness and desire to join the Abraham Accords. ጠቅላይ ሚኒስትር ኔታንያሁ ለትራምፕ እነግርልሃለሁ እያሉ ለሶማሊላንዱ ፕሬዚዳንት ሎቢስት ሆነው እንደሚሰሩም ጭምር ቃል የሚገቡላቸው አብርሃም አኮርድን ለመቀላቀል ያሳዩትን ፍላጎትና ለዚህ የስምምነት ማዕቀፍ ሶማሊላንድ ያላትን ድጋፍ ነው። አብርሃም አኮርድ በዶናልድ ትራምፕ የቀደመ የፕሬዝዳንትነት ዘመን የተቀረጸ አረቦችንና እስራኤልን ለማስማማት የተነደፈ የአረብ አገራት ሁሉ እስራኤል አገር ነች ብለው ዕውቅና እንዲሰጡ የሚያግባባ የዲፕሎማሲ ውል ነው። ይህንን ውል ከአረብ ሊግ አባላት መካከል የተባበሩት አረብ ኤምሬቶች፣ ሞሮኮ፣ ሱዳንና ባህሬን ፈርመውታል። እንደ ሶማሊያ ያሉ የሊጉ አባላት ግን ይህንን አልተቀበሉትም፣ አልገቡበትም። የእስራኤሉ ጠቅላይ ሚኒስትር ከመሬት ተነስተው ምክንያት ሳይኖራቸው ደግሞም ለአገራቸው ይጠቅማል የሚሉትን አንዳች የተጠና ዓላማ ሳይዙ ለሶማሊላንድ ዕውቅና አልሰጡም የሚለውን ከያዝን ይህ ሁሉ ከመከናወኑ በፊት ምን ተሰራ የሚለውን እንጠይቅ። ለዚህ ጥያቄ በቂ ማብራሪያ የያዘ ዘገባ የሰራው የእስራኤሉ ቻናል 12 ቴሌቪዥን የሶማሌላንዱ ፕሬዚዳንት አብዱላሂ ኢሮ ከተመረጡ በኋላ በተለይም በባለፈው ጥቅምት ብቻ በርካታ ምስጢራዊ በረራዎችን ወደ እስራኤል ሲያደርጉ ነበር ብሏል። ወደ ቴልአቪቭ በተጓዙባቸው ምስጢራዊ በረራዎች ራሳቸውን ጠቅላይ ሚኒስትር ኔታንያሁን፣ የመከላከያ ሚኒስትሩን ካትስን፣ የሞሳድን አለቃ ዴቪድ ባርኒያንን እንዳገኙና ከእነዚያ ቁልፍ እስራኤላውያን ጋር እንደመከሩ ዘግቧል። እስራኤል የጋዛን ሕዝብ ልታሰፍርበት ትፈልጋለች ተብሎ ከተጠቀሱት አካባቢዎች መካከል አንዷ ሶማሌላንድ ነች የሚለው ዜና ይራገብ የነበረውም ከዚሁ የአብዱላሂ ኢሮ መመላለስ ጋር በተገናኘ ሊሆን ይችላል። የሆነው ሆኖ የተጠናና የተሰላ ጥቅም ለማስከበር ብለው ደግሞም አንቺ ካላወቅሽኝ እኔም አላውቅሽም ብለው ሞቃዲሾን ትተው ሀርጌሳን የያዙት ኔታንያሁ ለሶማሌላንድ ዕውቅና በመስጠት የመጀመሪያው የእስራኤል ጠቅላይ ሚኒስትር አይደሉም። እስራኤልም ለሶማሌላንድ ዕውቅና ስትሰጥ ለመጀመሪያ ጊዜ አይደለም። ሶማሌላንድ ከእንግሊዝ ሶማሊያም ከጣሊያን ቅኝ ግዛት ነፃ ሲወጡ በ1960 እስራኤል ለሁለቱም ዕውቅና ሰጥታ ነበር። በፈረንጅ አቆጣጠር ሰኔ 26 1960 ሶማሌላንድ ነፃ ስትወጣ 35 አገራት ወዲያውኑ አገርነሽ አውቀንሻል ብለዋት ነበር። ከነዚያ ውስጥ አንዷ እስራኤል ነበረች። ይሁን እንጂ ሶማሌላንድ አገርነቷን ከ5 ቀናት በላይ አላቆየችውም። በታላቋ ሶማሊያ ስር ተቀላቅላ ለመኖር ሐምሌ 1960 ወሰነችና የተሰጣትን ዕውቅና በራሷ ሻረችው። ያኔ ለሶማሌላንድ ዕውቅና የሰጡት የእስራኤሉ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ነበሩ። ቤንጃሚን ኔታንያሁ ለሶማሌላንድ ዕውቅና በመስጠት የመጀመሪያው የእስራኤል ጠቅላይ ሚኒስትር አይደሉም። የሀገረ እስራኤል የመጀመሪያው ጠቅላይ ሚኒስትር ቤንጎሪዮንም ዕውቅና ሰጥተው ነበር የሚያስብለውም ይህ ነው። ለዚያም ይመስላል ውግዘት የበዛባቸው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ሶማሊላንድ ዕውቅና ሲሰጣት አሁን የመጀመሪያው አይደለም፣ ራሳችንን አናታል ሲሉ የተደመጡት። ከዚህ ሁሉ ጀርባ የሚነሳው ድምጿን አጥፍታ የጠፋቸው የተባበሩት አረብ ኤምሬትስ ነች። የመካከለኛው ምስራቅ አገራት በርከት ያሉቱ እንደ ግብፅም ያሉ ወዳጆቿ እንደ ቱርክም ያሉት ተቀናቃኞቿ ያወገዙትን ይህንን የሶማሌላንድ የአገርነት ድለላ የከወነችው የተባበሩት አረብ ኤምሬትስ ነች የሚለውን ትንታኔ የሚጽፉ ሰዎች እየበዙ ነው። ቢቢሲ በጉዳዩ ላይ ባስነበበው የባለሙያዎች አስተያየት ቴልአቪቭ የወሰደችው እርምጃ በአቡዳቢ የሚደገፍ መሆኑን ይጠቅስና ይህ ውሳኔ አቋሟ ነው ይላል። የመሐመድ ቢን ዛይድ አገር በሶማሊያ የውስጥ ፖለቲካ የጠለቀ እጇን ያስገባችው እንደ ሶማሌላንድና ፑንትላንድ ባሉ ክልላዊ መስተዳድሮች መሆኑ ታውቆ ያደረ ጉዳይ ነው። በሶማሌላንድ በርበራ ወደብም ላይ ዲፒ ወርልድን እንዲያለማ ያስገባችው ከዓመታት በፊት ነው። በዚያ ቆንስላም አላት። በቅርቡ እንኳን በኢትዮጵያ ቤኒሻንጉል ጉሙዝ ክልል ለሱዳን ተላላኪዋ ሄሚቲ በአዲስ አበባ ደላላዋ አብይ አማካኝነት ያስከፈተችው የጦር ማሰልጠኛ ተቋም ቁሳቁስ የተጓጓዘው በዚሁ በሶማሌላንድ ወደብ በበርበራ በኩል አድርጎ መሆኑ ተዘግቧል። እናም የአብርሃም አኮርድን የፈረመችው ከነሳውዲ ጋር እልህ ተጋብታ
ቀይ ባህርንና ኤደን ባህረ ሰላጤን የመቆጣጠር ፍላጎቷ እያየለ ለመጣው የተባበሩት አረብ ኤምሬቶች የእስራኤል ውሳኔ የለፋችበት እንኳን ባይሆን የምትመኘው ነው ተብሎለታል። የሶማሊላንዱ ፕሬዝዳንትም ወደ ውጭ አገር ደጋግሞ የሚመላለሱት ወደ ተባበሩት አረብ ኤምሬቶች ነው። የአሁኑ ፕሬዝዳንት ኢሮም በተመረጡ በጥቂት ጊዜያት በረው የሄዱት አቡዳቢና ዱባይ ነው። First of all, I'm grateful to the United Arab Emirates and also grateful to the DB World for investing in Berbera Port. በሶማሊያና ሶማሌላንድ ውስጥ ጉዳይ ካላቸው ሀገራት መካከል በእስራኤል ውሳኔ አንዳች አስተያየት ያልሰጠችው የተባበሩት አረብ ኤምሬቶች ጉዳዩን ከጀርባም ከውነዋለች የሚለውን በርካቶች እየተስማሙበት ነው። ብልጽግናም የአለቃውን የመሐመድ ቢን ዛይድን ፈለግ ተከትሎ በዝምታ ተውጧል። ይሁን እንጂ ለነ ኢቲቪና ፋና ይህንን የእስራኤልን የእውቅና ጉዳይ እንዳትዘግቡት ብሎ መመሪያ ሰጥቷል። ምክንያት አድርጎ ያቀረበውም በቱርክ አፈራራሚነት በአንካራ የፈረምኩት ውል ይህንን አስተያየት እንድናገር አይፈቅድም የሚለውን መሆኑ ተሰምቷል። እስራኤል ለሶማሊላንድ እውቅና ስትሰጥ ኢቲቪ ዘገባ አይሰራም የሚል አንቀጽ በየትኛው የአንካራ ስምምነት ክፍል ላይ እንዳለ ባይገልጽም እንዳይዘግቡ ግን አግዷል። ባለስልጣኖቹም በዚህ ጉዳይ ላይ ምንም እንዳይጽፉ መመሪያ አስተላልፏል። ተጣድፈው ስለ ጉዳዩ የጻፉ እንደ ብርሃኑ ሌንጂሶ ያሉ የብልጽግና ችኩሎች ቀንድ ነክሰው በመገኘታቸው ጽሑፋቸውን ከ10 ደቂቃ በኋላ አንስተዋል። አብይ አህመድ በቱርክ አስፈራሚነት አንካራ ላይ በ10ሩም ጣታቸው የፈረሙት ስምምነት የሶማሊያን ግዛታዊ አንድነትና ሉዓላዊነት አከብራለሁ ብለው በመሆኑ ጉዳያቸው መርህ ተከል ከሆነ አሁንም ቢሆን የአገራትን መበታተን የሚፈቅደውን የእስራኤልን ውሳኔ መቃወም ይሆን ነበር። ይሁን እንጂ የራሳቸውን ክልላዊ ግዛቶች ሂዱልኝ፣ ተገንጠሉልኝ ሲሉና ሲያስብሉ የሚውሉ መሪ የጎረቤት ሀገር አንድነት ይቆረቁራቸዋል ተብሎ አይጠበቅም። ይልቁንም በቃ እንደ ሶማሌላንድ ሂዱልኝ ሊሉ ይችላሉ። ወይም ከሶማሌላንድ ተምራችሁ ተገንጠሉልኝ እያሉም የሚገነጠሉ የኢትዮጵያ ክልላዊ ግዛቶች ካገኙ እውቅና ሰጪ ሀገር በራሳቸው ጥረትና ወጪ ሊያፈላልጉ ይችላሉ። የብልጽግና ገዢዎች ኢትዮጵያን ለማፍረስ ከዚህ የላቀ ብዙ አድርገዋልና ይህ እጅግ ትንሹም ነገር ሊሆን ይችላል። የትኩረት ማዕከል በሆነችው ሶማሌላንድ ላይ የኢትዮጵያ መንግስታት ባለፉት 60 ዓመታት ምን አይነት አቋም ያዙ፣ ወደፊትስ ምን ቢሆን ይሻላል የሚለውን ጉዳይ በቀጣይ ዝግጅቶቻችን ለመመልከት ያልተቆረጠ ቀጠሮ እየያዝን መልካሙን ሁሉ በመመኘት በዚሁ እንሰናበታለን።